ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥር 19 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አገራቸው ለኢትዮጵያ የባህር በር ለመስጠት ፍቃደኛ መሆኗን መናገራቸውን በሊቢያ ስደተኞችን አግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ እንደተመሰረተባቸው ፍትህ ሚኒስቴር ማስታወቁን እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ 8 ፓርቲዎች ያቀረቡትን ቅሬታ አግባብነት የለውም ሲል ምላሽ መስጠቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁ ቆዩ። የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አገራቸው ለኢትዮጵያ የባህር በር ለመስጠት ፍቃደኛ መሆኗን ተናገሩ። በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወይም ኢሮ ኢትዮጵያ በእኛ በኩል የባህር በር መዳረሻ እንድታገኝ ለማድረግ ፍቃደኛ ነን ሲሉ ተናግረዋል። ፕሬዝዳንት አብዱራህማን በዳቮስ በነበራቸው ቆይታ ጆን ዴፍተሪዮስ ከተባለ ጋዜጠኛ ጋር ቃለ ምልልስ ባደረጉበት ወቅት ነው ይህንን ያሉት። በቃለ ምልልሱ ወቅት ሶማሌላንድ አፍሪካን፣ መካከለኛው ምስራቅና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂካዊ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ እድሎች እንዳሏትም አስረድተዋል። ፕሬዝዳንቱ እኛ እርዳታ አንፈልግም፣ በሰላም በዲሞክራሲና በጋራ ለመጠቀም የሚያስችል ትብብር ግን እንሻለን ያሉ ሲሆን ከኢትዮጵያም ጋር በትብብር እንደሚሰሩ ተናግረዋል። በቀጠናው ትብብር ለመፍጠር ካላቸው ፍላጎት አኳያ ኢትዮጵያ የበርበራ ወደብ በኩል የባህር በር መዳረሻ እንድታገኝ የማድረግ ፍቃደኝነት እንዳላቸውም ጠቁመዋል። የሶማሌላንድ ከኢትዮጵያ ጋር ጠንካራና በወዳጅነት ላይ የተመሰረተ ግንኙነት አላት ያሉት ፕሬዝዳንቱ ይህንን ግንኙነት በንግድና በደህንነት ዙሪያ የበለጠ ማስፋት እንደሚፈልጉም ገልጸዋል። ጨምረውም ኢትዮጵያ የቀይ ባህር መዳረሻ የንግድ ወደብና ኮሪደር ያስፈልጋታል ብዬ አስባለሁ ብለዋል። ሶማሌላንድ ደግሞ ለሁለቱም ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር የኢኮኖሚ መሰረት ልማት ላይ ለመስራት ፍቃደኛ ነች ያሉት ፕሬዝዳንቱ ትልቅ ሀገር ለሆነችው ኢትዮጵያ የኢኮኖሚ እድገት የባህር መዳረሻ ማግኘትና የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰው ለሶማሌላንድ ደግሞ የንግዷን ለማሳደግ ኢንቨስትመንትን ለማስፋፋት በቀጠናው ላይ ትብብር ለመፍጠር እንደሚጠቅማትም አስታውቀዋል። በሊቢያ ስደተኞችን አግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ እንደተመሰረተባቸው ፍትህ ሚኒስቴር አስታወቀ። የፌዴራል አቃቤ ሕግ ስደተኞች በህገወጥ መንገድ ከኢትዮጵያ ድንበር